እንደምንም ብዬ ፈልጌ ብር ከናቴም ከአባቴም ከጓደኞቼ እንዲሁም ከሰራሁት ብር አጠረቃቅሜ 300,000 ብር ይፈጀ። What? Bro, what are you talking about, man? ምን ጉድ ነው እንደዚህ አጠረቃቅመሽ እንግዲህ ያረክሽ ነገር ወርቅ የምርሽ ነው? የምሬ ነው። ኦ ማይ ጋድ የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀሽ ወደሆን ሳይሽ የማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ኦዴስ ማናለው። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንዴት ናችሁ የኔ ቤተሰቦች እንዲሁም ደግሞ የያቡ ቤተሰቦች ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ በአዲስ ነገር ነው የመጣሁላችሁ። ሰሞኑን እንግዲህ ያቡን ያዝናናዋል ብዬ ያሰብኩት ነገር አስደብሮታል እና ደግሞ በዛ ምክንያት ያው እሱም እያኮረፈ ተቸግሬያለሁ። አዲስ ሰው ስትሆኑ ለመግባባት ምናምን ትንሽ ይከብዳል እና ያው እኔ ለመግባባት እየሞከርኩኝ ነው ማለት የኔ አመል ሆነና ጀስት ስለፈን ብዬ የማደርጋቸው ነገሮች እየደበረው ነው ያለውና ያንን ነገር ማስረሻ የሚሆን አንድ ስጦታ አዘጋጅቼለታለሁ። ያንን ስጦታ እንግዲህ ለመቀበል ያው እንደምትመለከቱት ሰፈሩ መጥቻለሁ ማለት ነው። ያው እንግዲህ ሰፈሩ ስመጣ ስልክ አዝቶልኛል እናወራለን ምናምን ግን ምንድነው ቤተሰቦች ያው እንግዲህ ስላኮረፈ ያንን ኩርፊያውን ወደ ሳቅ ለመቀየር እንግዲህ የተቻለኝ ነገር ይዤለት መጥቻለሁ። እናንተም ደግሞ በኮሜንት በጣም ስታወሩኝ ነበረ ስጦታ ስጪው እያላችሁኝ ነበረ ኮሜንት እንዲሁም ደግሞ በውስጥ ማለት ነው እያላችሁኝ ነበርና ያንን እንግዲህ እናንተን ቃል አክብሬ እንደዚህ በተወደደ ኑሮ ምን እንደገዛውላት እስከዛ ገምቱ ጋይስ እና በዚህ በተወደደ ኑሮ እንግዲህ ወርቅ ገዝቼለታለሁ። በቂ ነው እንግዲህ እስካሁን ከገመታችሁ ላሳያችሁ። አያችሁ ለያቡ እንግዲህ ዛሬ ወርቅ ገዝቼለታለሁ። ሲያዩ ምን አይነት ስሜት እንደሚፈጥርበት ወይም ደግሞ እሱ ምን ፊል እንደሚያደርግ አላውቅም። ግን ደግሞ ያው ከወርቅ በላይ ምን ውድ ነገር አለ? ብዙ ውድ ነገር አለ። ግን ደግሞ በዚህ ሰዓት ውድ ሆኖ ያገኘሁት ይሄንን ነው። በእኔ አቅም ውድ ሊሆን የሚችለው ወርቅ ነውና ይሄንን እንግዲህ በጣም ብዙ ብር ነው ያወጣሁበት። በጣም ብዙ ብር ማለት ነው ጋይስ። እንግዲህ ምን ማድረግ አይቻልም። ያው እንግዲህ ያውዬ ይሄ ይገባል ብዬ አስባለሁ። ከዚህ የተሻለ ነገር ይገባል። ግን ደግሞ ለአሁኑ ኩርፊያ የሚሆን ነገር ይሄ ቢያንስህም እንጨምራለን። ሌላ ቀን ደግሞ እያየን እንጨምራለን። እንግዲህ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ወደ ኋላ ስመለስ ማለት ነው እና በተለያዩ ኮሜንታችሁን አይቼዋለሁ እና ደህና አትመስሉኝም፣ ትንሽ ደብሯችኋል ምናምንና ያንን እንግዲህ ፈገግ የሚያስብል ነገር እናንተንም የማይደብራችሁ ነገር ከእናንተ በላይ ደግሞ እሱን እንዳይደብረው በማሰብ ይሄንን ወርቅ እንግዲህ ይዤለት መጥቻለሁ ማለት ነው እና በጣም ነው የሚያምረው። በጣም ቀረብ ማለት ከቻላችሁ ካያችሁት እዩት። መስቀሉ ራሱ በጣም የሚያምረውና በጣም ወድጄ እንግዲህ ከጓደኞቼ ጋር ብሬ ሄጄ አጋስተውኝ ይሄን ይዤለት መጥቻለሁ። ሰፈሩ ነው ያለሁት እንዳልኳችሁ እና ይምጣና ይሄንን ወርቅ እንሰጠዋለን ማለት ነው። በእርግጠኝነት ይሄንን ሲያይ እንደሚደሰት ነው የማስበው። ደስተኛ ሆናል ብዬ አስባለሁ። እንግዲህ አይመስላችሁም? እኔ ይመስለኛል። እና ያውዬ ለተፈጠሩት ነገሮች ይቅርታ። ከዚህም በኋላ ግን ፕራንክ ብሰራህም እንደዚህ አይነት ፕራንክ ልሰራ አልችልም። ይኸውላችሁ ወጥን የሚያጣፍጠው ቅመሙ ነው ይባላል። ሶ ቅመም ለመጨመር ብዬ ነበረ ሳላስበው አሲድ ደፍቼ ነውና ይቅር በሉኝ። ከወዲሁ ይቅርታ መጠየቅ ፈልጋለሁ ቤተሰቦች፣ እናንተንም እንዲሁም ደግሞ ያቡንም ይቅርታ መጠየቅ ፈልጋለሁ እና ለዛ ብዬ ነው ይሄን ቪዲዮ እየሰራሁ ያለሁት። ያቡ እንግዲህ እስኪመጣ ድረስ እንጠብቃለን።
ትንሽ እንጠብቃለን። እንግዲህ ምን ማድረግ አይቻልም። ቤት ውስጥ ያሉ ሰዎች ናቸው ወጣው የገባው አሁን ሊወጣ ነው እየለበሰ ነው ብለው የሚነግሩኝ። ልክ እንደዛ ሲነግሩኝ እኔ መጥቼ እዚህ እጠብቀዋለሁ ማለት ነው። ይሄንን ቪዲዮ ለመጀመር ራሱ ትንሽ ደቂቃ ምናምን ፈጅቶብኛል። ይሄን ቪዲዮ ራሴን አክሽን ለማለት ማለት ነው። እና እሱም እስኪመጣ እስኪዘጋጅ ድረስ ሊወጣ ነው ምናምን ብለውኛል። እስኪዘጋጅ ድረስ ብዬ ታይም ወስጄ ቁጭ ብዬ ጠብቄው ነው አሁን ሊወጣ መሆኑን ሰምቼ ቪዲዮ የጀመርኩት ማለት ነው። እንደምትወዱ እናውቃለን። ስለምትወዱ እናመሰግናለን። የኛ ውድና ወርቅ ፋሚሊዎች በጣም አድርገን እናመሰግናለን። ሶ አሁን መጣ ጋይስ፣ አሁን እየመጣ ጄሪካን ይዞ እየመጣ ነው። ጄሪካን ይዞ እየመጣ ነው። ቤተሰቦች እንግዲህ ምን እንደሚለን እናያለን። ሃይ 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 ሃይ፣ እንዴት ነህ? እንዴት ነህ? በእናትህ ምን ነው? ትንሽ ራሴን አመመኝ። አትታመም አሎ ላና፣ እንዴት ነህ? ምን ነው? ወዴት ልትሄድ ነበር? ወዴት ማለት ታዲያ ለምን ወጣ? ያው መቼስ በዚህ ሰዓት ጽጉ ጠብቀኛለች ሁሌ። ለዛ ብለን የወጣው ነው ወይስ የምትሄድበት ነበር? ላለመናገር ዝም ብዬ ዝም ከተማ በጣም ራሴን አሞኛል። መስማ እውነት በል እንደው እንኳን ማለት ምን ነው? ምን አቀረብሽ? ጠፋሽብኝ። እንደው ቢዱሽ ዘጠፎብኝ ስጠፊብኝ እኮ በቃ ነኝ ህመም በህመም ማይነሳብኝ በሽታ ወባዩ ላይነት ወባዩ ጃግነስ ምንድን እንደዚህ ማማር ያው እንግዲህ አንተ ጋር ለመምጣት ብዬ ስቁላላ ነው ያልኩት። እኔ ዱባይ ወሰደኝ ካልሽኝ በኋላ እሱን ሳስብ ይኸው ማይግሬኔን ተነሳ። እንዴ ምን ይዘኛት እኮ እሱን እኮ ነው የምልሽ። አሁን እንዴት አድርጌ ጋይ ላደርገው እችላለሁ ብለህ እያሰብክ ነው? ነገሮች እያሰብኩ በቃ ታመምኩ ነው። እንዴት ናችሁ? አይ ሰላም ብላችሁ በደንብ ኦኬ ነው ፋሚሊ። በጣም ነው የምወዳቸው እግዚአብሔር እንዴ የሚወደዱ ቤተሰቦች እንዴት ናችሁ? እንዲሁም ወዳጆች አማን ነው ወይ አለሁላችሁ። ያው እንግዲህ ዱባይ ወሰደኝ ካለችኝ በኋላ ያው ወገቤን ተብዬ ጠንክረህ መስራት ነው ያደረኩ ነው። እንግዲህ ጠንክሬ ለመስራት እየሞከርኩ ነው እሷን ለማንሸራሸር። እንግዲህ ከጎን የሆኑ እንሄዳለን። በቅርቡ እንግዲህ ዱባይ መሄድ እፈልጋለሁ እውነቴን ለመናገር እና ለዛ የሚሆን ነገር አዘገጃጀዋለሁ። የአዳም ግዴታ ነው። ገባችሁ? ሴቶቻችን ጥያቄ ያቀርባሉ፣ እኛ ደግሞ የመፈጸም ግዴታችን ነው። ይሄ እንደ ሀገር ነው የመጣብን። እግዚአብሔርም ደግሞ ተርዘጥረግረ ብላ ነው እነሱ ቁጭ ብለው እኛ ምንም አስተያየት የለንም። እንወጣዋለን። ለማንኛውም ፍቅርዬ እንዴት ነሽ? ባለፈው ጉዳይ ደብረዋል እንዴ? በየትኛው? በሰላማዊ ሰልፉ ትንሽ ሪአክሽን ከፋለ አይደለም። አንቺ እኮ ችግርሽ ከልሽ አሁን ልክ ምን አለ ወይ እዚህ ጋር ምናምን ብትጠሪኝ እኮ ችግር የለም። እዛ በርጋ ምናምን ሲሆን ፋሚሊ ምናምን ከባድ ነው። እኔ በየትኛው በፈለኩት ባልነገርኩሽ ቋንቋ የለም፣ ግን አንቺ ምንም ሊገባሽ አልቻለም። እነሱ ጋር አይሆን ገባሽ? እንደ ቀልድ ነው የሚታየው ነገሮች ነው ምንሽ ለኛ ላንቺ ለወደፊትም አይጠቅምንም። ገባሽ አይደለ? ስለዚህ ከነሱ ገለል ብለሽ አግኚ ነው። ከዛ ደግሞ የመጡት ልጆች ደግሞ በጣም ጋጠወጦች ናቸው። እሱ ነገር ነው እንጂ አንቺ እኮ እኔ የፈለግሽን ለማድረግ ወዲህ ፍቃድ ተሰጥተሽ እሱን እኮ ነው የምልህ። ግን ደግሞ እነሱ ጋር ያለው ነገር ማጥራት ፈልጋለሁ። የኔ ጓደኞች ናቸው፣ አሪፎች ልጆች ናቸው፣ ሰፖርቲቭ ናቸው ምናምን እና ያን ነገር ለማድረግ ነው። ላይክ እንደዛ ሪአክሽናቸው ምናምን ጥሩ አይደለም። ያው በሪስፔክት ምናምን ቢሆን ችግር የለም። በሪስፔክት ነበር እኮ ግን እነሱ ፋሚሊ ጋር መጥቶ ነው ካታ ሰው ምናምን አሁን ስንት እንደዚህ ነው ብዬ መናገር ስለማልፈልግ ነው እንጂ ቤት ራሱ ያስጠላን ነበር። የጎረቤት ለጎረቤት ምናምን በቃ ለፋዘር ማይሆን ስሞታ ምናምን የደረሰው ነበር። ታይ አንቺ እንዳለማስጨነቅ ነው ዝም ያልኩሽ። እሱ ኦኬ። ከዚህ በኋላ እንደዚህ አይነት ነገሮች አይፈጠሩም። ይሻልሻል። ምክንያቱም እራት ምናምን ልትጋበዥ ትችያለሽ ቤት እኮ። በምን አይኔ ነው የምመጣው? በምን አይኔ ነው የማያቸው? ከሆነ ነገር ይዛ ብትመጣለች አይደለም ያነሱ ከሚሳቀቁ። አይ እንደዛ አይደለም። እንደዛ ከዛም በኋላ አላደርግም። ይሻልሽ። ስለዚህ ነገሩ እንደ ኖርማል ነው። አሁንማ ኖርማል እኮ ነው። በቃ እኔ እኮ አስረዳኋቸው። በቃ
አጋጣሚ የሆነ እንትን ነበር ምናምን ብዬ ብቻ ደባብሼ አለፍኩት። ቀረጻ ነው ምናምን አትላቸው ፊልም መጀመሪያ ነው ያቁሻላ። እንደዚህ በጥባጭ እንደሆንሽ እኮ ይታወቃልሽ እኮ ባትታወቂ ፊልም ነው እኔ የማላቃቸው ምን ትያለሽ? ግን አንቺ ግን ትታወቂያለሽ ኦልሬዲ እና ትንሽ ከባድ ነበር ግን ኦኬ ተወተነዋል። የሳይ አንቺ አይበልጥም። እንዴት ልጅ ደግሞ ነገ ምን ያሉሽ ደግሞ? ኧረ አልመጣም። ከዚህ በኋላ እንደዚህ አይነት ጥፋት አላጠፋም። ግን ደግሞ ዲል ማድረግ ያለብን ነገር ፕራንክ እንደራረጋለን፣ ግን ጀስት ፈን የሚያደርግ እኮ ብዙ ምን ሳትጎጂኝ እንዴ? እኔም ሳትጎዳኝ እንዴ? ብቻ ለምን እንደዚህ ታስባለህ? እኔ እኮ ጎዳለሁ። አይ ኖ አንተ ፕራንክ ስታስብ እንዳትጎዳኝ፣ ፕራንክ ሳደርግ እንዳልጎዳ። እኔ ፕራንክ ሳደርግ የፋራ ፕራንክ ነው የማደርገው እኮ ምን ማለት ነው? ማለት ነው ሁማኔን መቆረጣው ኖርማል ነገር ነው። እውነቴን ነው እኮ እንደዚህ ነው። እኛን ተክተክ ብለን ስንመጣ እንደዚህ ነው። ገባችሁ አይደል? ዝጥጥ። ስለዚህ አሁን ፕሮሚስ እንድትገባልኝ የምፈልገው በሰዎች ፊት ፕራንክ እንደራረጋለን፣ ነገር ግን ዊርድ ፕራንክ እንዳታደርግ አንተ ምንም አላደርግም። ስለዚህ ፕራንክ ነው ጀስት ፈን ዲል ያው ጋይስ ያው ርክክቡ ተፈጽሟል። ፕራንክ አርጊ ችግር የለውም፣ ግን ደግሞ ወጣ ያለ ፕራንክ እንዳይሆን። ወጣ አሁን አንዳንዴ እንትን ይሄ በቃ ደስ የሚል ኖርማል የሚያስቅ ምናምን እናንተ ኢንተርቴን የሚያደርግ ነው እንጂ እንደዚህ ከባድ ነው። ስለዚህ ዲል አድርገናል። ሁላችሁ እያያችሁ ነው። ሂውማን አይቆርጥም እሱ ይኖረዋል፣ ጭራሽ ድብደባ ይኖረዋል። እሺ በዚህ ነገር ነው እኮ ያጉን በጣም ስለሚወድ እሺ እኔ ስለምወድሽ ነው። ሌላ አይደለም እንዴ? ሞታለው ለምንድን ነው የምትኮሪው ነገርስ? መቼ ያዝልኝ። እሺ ምን ላድርገው? ለነካከው ያዘው እንደዚህ። አዎ እንደዚህ አድርገህ ያዘው። እሺ ኢንተርቪው ላደርግሽ ነው እንዴ? አይደለም የሆነ ነገር ልሰጥ ነው። ለኔ ነው ምን? ያው እንግዲህ ሰሞኑን በጣም እያስደበርኩ ነው። ስጦታም ሰጥቼህ አላውቅም። አንተ ብቻ ነህ አበባ የምትሰጠኝ፣ አንተ ብቻ ነህ እራት የምትጋብዘኝ ምናምንና ውለታ በጣም ስለበዛብኝ እንደሱ ሳይሆን ፕራንኩ ሊጀምር ነው ገና ከሆነ ኖ ፕራንክ አይደለም። ጌታ የምሬን ነው። ፕራንክ አይደለም ግን ላንተ ይመጥናል ብዬ አስቤ ሳይሆን ከዚህ በላይ ቢገባህ በኔ አቅም ግን ማድረግ የምችለውን ነገር ማድረግ ፈልጌ ነበር። ለኔ ነው ከጽጌ ሐሳብ መጥቶ አዎ አንተ ፕራንክ አይደለም። ኧረ ጎበዝ አጨብጭብ። ፕራንክ አይደለም። ፕራንክ ነው እንዳታስብ እኮ አንቺ ሲሪየስ ነገር ስታደርጊ ላይ እኮ ነው ያው ዲያው እሺ እኔ እንደ ቁም ነገረኛ አይደለም እንደምታይ ምንድን ቆይ ታያለህ። ተናግሩና አሳያለሁ። ያ በአህያ የሚመጣው አይ ኖ ከመኪና ውስጥ ነው የማወጣውና ፊትህን አዙር። ከመኪና ውስጥ የሚወጣ ነገር ወገንታት እንዴ ምን እንደሆነ በምን ታውቃለህ? እኔ ተአምር አላምንሽም። ለምን አታምነኝ? ለምን አላምንሽም? አንቺ ስትቀልጂ ምናምን ነው እንጂ አንቺ ቁም ነገር አስበሽ ለኔ አዎ ከባድ ነው። ቁም ነገር አስቤ ነው ፊትህን አዙር። እኔ አላምንሽም። እግዚአብሔር እንደዚህ ቁም። ከዛ እኔ ከኋላ ላይ ነው። እሺ በበዝ ማጅራቴን ከተመታው እንግዲህ ማጅራቴን ከተመታው ከእናንተ ራት አልወርድብሽ አላረገውም። እሺ ቆይ ላምጣ መኪናስ በፊት እሺ ልሂድ አሁን ልሂድ። አይ ጉድ ሙርት እኮ ይጫሽ ቶሎ ግቢ። እሺ ጋይሶች ሙድ ያዘችብኝ ነው። አይኗ አውቃለሁ፣ ግን ምን ይደረጋል እንግዲህ መቼስ እንደ ሀገር ነው የመጣብን ነገር እንወጣዋለን። ጽጌ ለኔ ቁም ነገር አስባ እንግዲህ የሆነ ነገር ልታረግ ጉድ እኮ ነው። እኔ መቼም አልረሳውም ይሄን ነገር ከመኪናው ለኔ ስጦታ ልትሰጠኝ ጽጌረዳ ለኔ እቺ እብድ ለኔ ቁም ነገር ከባድ ነው። እስቲ እንግዲህ ሰው እኮ ይቀየራል። ገባችሁ? ሁሌ አዲስ አይሆንም። ያው የሰው ልጅ ይለወጣል። እኔም ኦልሬዲ እስከዛሬ ያሳየኋት ነገር ለዛ ደርሷታል ማለት ነው። ወደ ቁም ነገሩ ያምጥቻታለሁ ማለት ነው። ስለዚህ እስቲ የምታመጣውን እናያለን። እየመጣሁ ነው። እሺ እየጠበቅንሽ ነው እንግዲህ እንደ ሀገር
እኔ በሆነ ነገር ውስጥ አድርጋ አይጥ ምናምን እንዳትመጣ እሺ ሐሜታችን እናቆማለን አንዴ። እኔ እግዚአብሔርን ይሄ እንዲፋን ይሄ እንስሳት ምናምን ከሆነ ወደዛ እኔ እግዚአብሔርን በጣም ነው የምጣለው። ይሄ አይጥ ምናምን በጣም አልወድም። እግዚአብሔርን አይደለም ስራትሽ ነሽ ረፊ በእናትሽ እንዳታስደብሪኝ። አሁን ለራሴ ታምሜ ነው የመጣሁት። እሺ አይ ነው በቃ እኮ ምን ልታረጊ ነው? በኢየሱስ ኧረ በእግዚአብሔር ምን ማላረገም ያማል እኮ ረፊ በእግዚአብሔር ምን ማላረገም። እሺ አስነኪኝ እሺ እራፍ ያው እግዚአብሔር ምራ እኮ ነገር እንዳታረጊ በእግዚአብሔር ጨነቀኝ። እና እሺ አይ ፕሮሚስ እግዚአብሔርን አልኩ እግዚአብሔር እሺ በቃ እግዚአብሔርን ሪላክስ ጋይስ ምንድን ነው ያዘችው? በእግዚአብሔር ሪላክስ እሺ እራፍ እስቲ እኮ እሺ የሆነ ነገር እንዳታረጊ ፕሊዝ በኢየሱስ ስም ስማኝ። እሺ ያወራው የሆነ ነገር ተንኮል ነው መቼም ሌላ ነገር አታረጊ ተንኮል አይደለም አንተ እሺ እስከዛሬ ድረስ ማለት አናድጄሃለሁ፣ አበሳጭቼሃለሁ። ግን እስከዛሬ ድረስ ላደረከው ነገርና ላበሳጨውክ ነገር ዋጋው ይሄ እዚህ ያህል ነው፣ ስለዚህ ከፍዬሃለሁ እያልኩ አይደለም። ብዙ ነገሮችን አጥፍቻለሁ። ልጅ ነኝ፣ ገና ተማሪ ነኝ፣ እማራለሁ ወደፊት። ሰማው ከጽጌ ነው ዛኔ አለ። እሺ እና ልጅ ነኝ፣ አጥፍቻለሁ። ልጅ ማለት ደግሞ ነጭ ወረቀት ማለት ነው። ነጭ ወረቀት ማለት ደግሞ እኔ ነኝ። እና የፍቅር መንገድ ላይ አንተ ነህ እንጂ እየጻፍክብኝ የምትሄደው እኔ በምን ላቅ እችላለሁ? ያ ማለት መጥፎውንም ጥሩንም ነገር እንደዚህ አርጊ እንደዚህ አታርጊ እያልከኝ ካልሆነ በስተቀር በምን ላቅ እችላለሁ? ትገሪያለሽ በደንብ እሺ ትገሪያለሽ። አይ ለመገረሽ አይኔ ቆንጆ ደግሞ ደስ ስትይ እንደዚህ ታውሪ ቁም ነገርኛ ስትሆኝ በእውነት እሺ እና ዋጋው ትንሽ ሊሆን ይችላል ያደረኩት ነገር፣ ግን ተማሪ አይደለሁ። ባገኘኋት ገንዘብ አጠራቅሜ ሰርቼ ምናምን ባመጣሁት ገንዘብ ለአንተ የሚሆን ነገር ገዝቼልሃለሁ። ይሄ ሲሪየስ ነገር ነው። ምንም አይነት ስጦታ አይናቅም። እንደምንም ብዬ ፈልጌ ብር ከእናቴም ከአባቴም ከጓደኞቼ እንዲሁም ከሰራሁት ብር አጠረቃቅሜ 300,000 ብር የፈጀ መዞር ትችላለህ። አዎ ምን ጉድ ነው እንደዚህ አጠረቃቅመሽ እንግዲህ ያረግሽው ነገር ወርቅ የምርሽ ነው? የምሬ ነው። ኦ ማይ ጋድ ኦ ማይ ጋድ ኧረ በስመ አብ ኧረ እንደዚህ ነው እንደ ገረምሽ። ቴንክ ዩ ሶ ማች የኔ ቆንጆ፣ የኔ ሀሳቢ፣ የኔ ተቆጣሪ እወድሻለሁ። እሺ ላቭ ዩ ስሪ ኦ ማይ ጋድ ጋይስ ታያችሁ፣ ወርቅ ተሰጠኝ። ከዛ ደግሞ ከማን ከጽጌ ግን ተናድጃለሁ። ለምን እንዴ? ለምን እግዚአብሔርን ተናድጃለሁ። ያው በማል እልሽ አይ ኖ የሆነ ላይክ እንደዚህ የሆነ ነገር ሳደርግ አንቺ የሆነ ነገር ማድረግሽ ምናምን አፕሪሼት አደርጋለሁ ምናምን፣ ግን በዚህ ሰዓት እንደዚህ ስለኔ መጨነቅ የለብሽም። ምክንያቱም አይ ኖ ሲቹዌሽን ያለሽበትን ነገር ምናምን አውቃለሁ እና በዚህ ልክ እንደዚህ ተጨንቀሽ ምናምን ወርቅ ነው አስፈላጊ አይደለም። እግዚአብሔር ችግር የለውም።
አትጨነቂ ነው። እኔ የማደርገው ናቸው ነገሮች እኔ ግዴታዬ ነው። ገባሽ? ወንድ ልጅ ኖ እንደዛ ታስብ። ጌታን ግዴታዬ ነው። ወደፊት አይደለም አሁንም ቢሆን ባለን ነገርና ባለን አቅም ደስተኛ ነው። ኢትስ ኦኬ እንዴ ሳራ የለ እንዴ ምንም ችግር የለውም። አሁን እኔን ተቀብዬሻለሁ፣ ግን እንሂድና እንመልሰዋለን ብሩን። እንዴ ያማል እንዴ ያወራፍ ስርዓት እግዚአብሔር ነው ጌታን ረፍ እንዴ እኔ እኮ ተቀብዬሻለሁ። ስጦታዬን መናቀህ ነው? ኖ ይሄ እኮ ንቀስ ነው። ሌላ ምንም ሊሆን አይችልም። እንደዛ አይደለም፣ ግን በዚህ ልክ አሁን ኬት ልታመጩ እንደምትችል ያውቃሉ እንዴ እና ያለ በዚህ ልክ በጣም እንትን አይደለም፣ ውስብስብ ነገር አይደለም። ይሄ ነገር ማድረግ ስለፈለኩ ነው ያደረኩት። ደግሞ ቅድም ያልኩት ጀስት ወሬውን ለማድመቅ ብዬ ነው እንጂ እንደዚህ ከቤተሰብ ከጓደኛ ምናምን አንተ ወሬውን ለማድመቅ ብዬ ነው ይሄን ነገር ያደረኩት። እንዴ 300,000 ብር ለማምጣት እንዴት ይሁሉ ማህበረሰብ ይጠራል? 300,000 ሰው እኮ ነው የጠሩት። this is so much not so much አይደል? እሺ ግን ቴንክ ዩ ማይክ ኮነ ቴንክ ዩ ሶ ማች እኔ እኮ እድግ በይ ወደ ጎን ስለወደድኩ ደስ ብሎኛል። ደግሞ ያምርበታል አይደል? እንዴት አያችሁት? ያምራል። ሲሪየስሊ ጸዴ ነው ያ ለወለት ወድርሹ በጣም ነው የሚያምር። ደግሞ ምርጫ ተቻለች እኮ ተቻለች። ያኔና ቴንክ ዩ ግን እንደዚህ አትጨናነቂ ከዚህ በኋላ እሺ? አይ አልተጨናነኩም። እንግዲህ ይበረታታል ደግሞ አሁን በዚሁ እንዲሁ ከጀመረች አይቀርም ልጅም በሰጠው መኪና ነገር እንዳታስብ በቅርቡ አይ መበረታታት አለባት ጋር የምሬን ነው የምነግራችሁ። እንደዚህ ከሆነ ገባችሁ አይደል? ትዳራችን ወደ አማረ ነገር አማረ ሌዲሻ አሁን ገባችሁ ተክተክ አድርገዋለች። አሁን ከዚህ በኋላ እኔ ራሱ የምሰጠው ነገር ትንሽ ከፍ ያለ ቀብዱ ከባድ ነው ጋይስ ገባችሁ አይደል? ትንሽ እኔም ተክተክ ማለት አለብኝና ጠንክረ ስራ እያልሽ ነው። አዎ ግዴታ ነው በዚህ ዘመን። ያው ከፍቅር ቀጥሎ ልላ አልችልም፣ ከገንዘብ ቀጥሎ ነው ፍቅር ማስተር። አያቸው የዘንድሮ ሴቶች መጀመሪያ ገንዘብ ነው። አዎ አይ መጀመሪያ ነገር ገንዘብ ሳይሆን አብረን ማደግ አለብን፣ የተሻለ ህይወት መኖር አለብን። ይሄ እንትን ነው ሊሆን የሚገባው። ግን ቀብድሽ ገና 300,000 ብር ከሆነ ግን ከባድ ነው። አዎ ይወዳል። ከዚህ በኋላ ምን አይነት መኪና ልስጣት እንደምችል ከባድ ነው። ስጦታ ግን ያፋቀራል፣ ስጦታ ያዋድዳል፣ ስጦታ ያስተሳስራል፣ ስጦታ ያስተሳስራል። ቴንክ ዩ ሶ ማች ማርያም በጣም ደስ ያለኝ። ዋው እንደዚህ ቁም ነገረኛ አትሁን እንዴ! በደንብ ምከሯት፣ እግዚአብሔርን በደንብ ምከሯት። ተመከርኩ አይደል እንዴ? ባለፈው ገዝቴ ላይ ገብተው መከሩኝ። መመከር አለባት፣ መገረፍም ካለባት ትገረፋለች። ያደረብን እንደዚህ ነው እንጂ እንደዚህ ነው። አይ ቴንክ ዩ ሶ ማች ማርያም ደግሞ እንድታባቱ እንደሚያነ አንቺ ቁም ነገረኛ እንዴ ነሽ? በእናትህ አለማልካ ቴንክ ዩ ሶ ማች በእውነት ነው። ምንም አይደለም። ለዚህ ነው ዛሬ ነኝ ራስ ምቀበስ አረረረ እንዴት ነው ዛሬ? ማን ነው ፈት ለቀቃት እንጂ ማን ነው? sometimes happen ስለዚህ ምን ነው ጋበዛታሽ? እኔ ጥሬ ስጋ እንደምወድ ታውቂያለሽ። ያበደ ቦታ እዚህ ትችላለሽ፣ እንቆርጣለን ነው እንጂ ኖ ሞር እንደዚህ ስቴክ ምናምን እሷ እናቴ እንደዚህ የወንድ ልጅ ነገር ነው፣ የወንድ ልጅ ነገር ነው። እንደዚህ ያካተ እንደዚህ ቆረጥኩላል። እሺ መች ለማንኛውም ቤተሰቦች ወድድ ዛሬማ አልፈታትም። ዛሬ ተሸክሜም ቢሆን ነው ብቻት ያው በመድኃኒዓለም ወርቅ ተሰጥቶኝማ ዝም ብዬ ቻው ቤተሰቦች እንወዳቸዋለን።